ሰላም ወደማቻችን ይህ ያያ ስፖርት ነው። ወደማቻችን እንግዲህ ስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ዛሬ የተደረጉ ጨዋታዎች ተጠባቂ ነበር። እንግዲህ 11 ሰዓት ላይ የተደረገው በስታንፎርድ ብሪጅ ብራይተንን እና ቸልሲን ያገናኘው ጨዋታ ነበር። ቸልሲ ይህንን ጨዋታ ካለፉት ሁለት የሳምንቱ የእንግሊዝ ፕሪሚየር ሊግ ጨዋታዎች ውጤት ማምጣት አልቻለም እና የማሸነፍ ግዴታ ውስጥ ገብቶ ነበር። ነገር ግን ባለፉት ሁለት ሳምንታቶች ያየንበትን ችግር በዚህም ጨዋታ በድጋሚ አይተንበታል። እንግዲህ በጨዋታው ላይ በሚያሳዝን ሁኔታ ቻሎባ በቀይ ካርድ ወጥቷል። ዋጋ ያስከፈለ ቀይ ካርድ ነው። የቸልሲ የስነ ምግባር የተጫዋቾች ስነ ምግባር ጉድለት ዘንድሮ ቸልሲን ዋጋ ያስከፈለው ይገኛል። ዘንድሮም ስህተቶችን ይሰራሉ። በተለይ ብዙዎቻችሁ በዚህ እንግዲህ በክረምቱ ብዙ ሰዓት ያወራ ነው ቸልሲ ግብ ጠባቂና አዲስ ግብ ጠባቂና እንዲሁም ደግሞ ተከላካይ እንዲያስፈርም ነበር። ይህ የተከላካይ ስብስብ በጉዳት እየታመሰ ይገኛል። ልምድ ያለው ቸልሲን ወደ ሌላ ከፍታ ከፍ ማድረግ የሚችል ተጫዋችን አለማስፈረማቸው በተለይ የቸልሲ ስፖርቲንግ ዳይሬክተሮች ፖል ስታርሊና ሊ ስቱዋርት እንግዲህ ዋጋ ያስከፈለ ውሳኔዎችን አድርገዋል። ቸልሲ እንግዲህ በስድስት ጨዋታዎች ውስጥ በጥሩ ፐርፎርማንስ ውጤቶችን ማምጣት ተቸግሯል። ያ ማለት የዌስትሃሙና የፉላሙ ጨዋታ የሚታወስ ነው። ሁለቱንም ጨዋታዎች ጥሩ ብቃታቸውን አሳይተዋል። የክሪስታል ፓላስና የብሬንፎርድ ጨዋታም ጥሩ የሚባሉ ነበሩ። የማንቸስተር ዩናይትድና ይህ ጨዋታ ግን በጣም አስቸጋሪ ነበሩ። በሁለቱም ጨዋታዎች ቸልሲ ውጤትን ማስመዝገብ የሚችልበት አቅም ነበረው። ነገር ግን ስህተቶች ዋጋ አስከፍለውታል። ውድድማቻችን ጨዋታው እንዴት አገኛችሁት? በኔ እይታ በጣም የሚያሳዝን ጨዋታ ነበር። ውድድማቻችን ለቸልሲ ደጋፊዎች ይህ ይገባል ወይ? በጣም የሚያሳዝን ነው። ኤንዞ ማሬስካ በቅያሬ ዛሬም ስህተቶችን ሰርቷል። ተቀድሞ ተቀያሪዎችን በማስወጣት ምንም አይነት የማጥቃት አማራጭ ያለው ተጫዋች ሜዳው ላይ እንዲቀር አላደረጉም ነበር። ጃኦ ፔድሮ ብቻውን ተነጥሎ ነው ሲለፋ የሚታየው። በአጠቃላይ ግን ስብስቡ ቸልሲ ማለት ነው ዘንድሮ ምን ነካው የሚያስብል ነው። እንግዲህ የተጫዋቾች ፐርፎርማንስ መውረድ፣ የተጫዋቾች ብቃት መቀነስ ብቻ ሳይሆን የውጤታማነት ጉዳይም ተጠያቂ መነሳት የሚጠበቅበት ይመስለኛል። በአጠቃላይ ጨዋታው እንዴት አገኛችሁት? በኔይታ በጣም አናዳጅ ጨዋታ ነበር። ሙሉ በሙሉ ጨዋታውን ካያችሁት አንደኛ እንግዲህ ቸልሲ እንደ ስብስብ የሚጎለውን ነገር እያወቀ እንዴት የዝውውሩን በሚገባ ተጫዋቾችን ሳያመጡ ጨረሱ የሚለው ነበር። እንግዲህ በዛሬ ጨዋታ ደግሞ ግልጽና በጉልህ ሚና የታየው የቻሎባ ስህተት ነው ማለት የሚቻል ነው። በአጠቃላይ ጨዋታው 3-1 የተጠናቀቀው ቸልሲ ኤንዞ ፈርናንዴዝ ለቸልሲ ብቸኛውን ጎል አስቆጥሯል። ዳኒ ዌልቤክ ሁለት ጎሎችን ማስቆጠር ችሏል። ከዛ ውጭ እንግዲህ አንዱን ጎል ማስቆጠር የቻለው ደግሞ ማክሲም ዲኩፐር ነው። ይህ ማለት ቸልሲ አለፈው ዓመት ሁለት ጊዜ ብራይተኖች አሸንፈውታል በአሜክስ ስታዲየም በተከታታይ አንዴ ከኤፍኤ ካፕ አሰናበቱ ከሶስተኛ ዙር። ከዛ ውጭ ደግሞ በፕሪሚየር ሊጉም አንዴ ያሸነፉት። ያለበለዚያ ግን ባለፈው ዓመት ቸልሲ በሜዳው ያሸነፈበት ነው። አሁን እዚህ ጋር የሚነሳት የሚጠበቅበት ነጥብ ቸልሲ ያለ ኮል ፓልመር የማጥቃት ክፍሉ በጣም ሲቸገር ታይቷል። ቸልሲ ጨዋታውን የጀመረበት መንገድ፣ አሰላለፉ፣ የጨዋታ መዋቅሩ በጣም አስገራሚ ነበር። ኤንዞ ማሬስካ ሃቶንና ቻሎባን መምረጣቸው፣ ሃቶን በመሃል ተከላካይነት ማሰለፋቸው፣ ግብ ጠባቂው መመለስ ለቸልሲ በጣም አስፈላጊ ውሳኔዎች ነበሩ። እነዚህ ሁሉ ተዋህደው ቸልሲን ውጤታማ የሚያደርጉት ይመስላል ብቻ ሳይሆን ደግሞ የመጀመሪያው አጋማሽም እንደ ቡድን በጣም ውጤታማው ቡድን ቸልሲ ነበር። ጨዋታውን ተቆጣጥሮ ነበር፣ ድሎችን ይፈጥሩ ነበር። የጄምስ ድንቅ ብቃት ይታይ ነበር። በተለይ አሲስት ያደረገበት መንገድ በጣም አስገራሚ የሆነ ኳስን ነው ማሻማት የቻለው በ24ኛው ደቂቃ። ኤንዞ ፈርናንዴዝ ዘንድሮም ጎሎችን እያስቆጠረ እንደሚታይ እንደ ቡድን ጥሩ ፐርፎርም ያሳዩበት ጨዋታ ነበር እይታ። ነገር ግን ሁለቱ መስመሮች አንደኛ የስቴፋን ዊሊያን የሚያደርጋቸው ትሪኮች ወይም ለማለፍ የሚሞክራቸው መንገዶች ጥሩ ቢሆኑም ሌላኛው ማዱዌኬ ለምን ሆነ የሚል ሌላ ጥያቄ የሚያስነሳ ይመስለኛል። የማዱዌኬም ድሪብሎቹ ጥሩ ቢሆኑም ጎል እና አሲስት ነበር የሚጎለው። የተጫዋችም ጎል እና አሲስት ለምን ማምጣት ተሳነው የሚለው እንግዲህ ሌላኛው ጥያቄ ሆኖ መነሳት የሚጠበቅበት ነጥብ ይመስለኛል። ስቴፋን ዊሊያን ወደ ጎል አግቢነትና ተጽዕኖ ፈጣሪነት መምጣት ያለበት ይመስለኛል። ሌላኛው ኔቶ ነው። ኔቶ በግራ መስመር ነው የተሰለፈው። ኔቶ በግራ መስመር ሲሰለፍ እንግዲህ አሲስት ያደርጋል እንጂ ጎል ያስቆጥራል ብሎ መጠበቅ በጣም አስቸጋሪ ነው። ምክንያቱም ስፔሶችን እስከሚሸፍኑ ድረስ ተቃራኒ ቡድን ይጠብቃል። ይህ ደግሞ ትንሽ ዋጋ ነው የሚያስከፍል ነው የሚሆነው። እንግዲህ ወደ አድማቻችን ቸልሲ የኤንዞ ማሬስካ ቸልሲ ማለት ነው የመጀመሪያው የቡድኑ ጠላት የራሱ ተጫዋቾቹ ነው ይታያሉ። በጣም የሚያሳዝን ነው። ምክንያቱም ደግሞ የራሱ ጠላት ቸልሲ ራሱ
የቸልሲ ተጫዋቾች ናቸው ጠላት ሆነው ያስቸገሩት። የሳንቼዝ የባለፈው ሳምንት ቀይ ካርድ፣ የዘንድሮ የዚህ ሳምንት ደግሞ የቻሎባ ቀይ ካርድ ማንን ያስታውሳቸዋል ካላችሁኝ ባለፈው ዓመት አርሰናል በተለይ ወደ 5 እና 6 ተጫዋቾች በቀይ ካርድ ወጥተውበት ነበር። ዋጋ ያስከፈለ ነበር አርሰናልን እንደምታስታውሱት። በተለይ የሳሊባ ቀይ ካርድ የሚታወስ ነበር። ሌሎችም ተጫዋቾች ቀይ ካርድ አይተው ነበር በተከታታይ የዲሲፕሊን ችግር። ይህ ከምን አንጻር ይመጣል ካላችሁኝ በኔ እይታ ብዙ ጨዋታዎች የሚጫወት ስብስብ ድካም ይመጣና ከዛ በኋላ በድካም ቀላል የሆኑ ስህተቶችን ይሰራሉ። በተለይ እንግዲህ ሳንቼዝ ስህተት የባለፈው ሳምንት ትልቅ ስህተት ነው። ዛሬም ግን ቻሎባ መጀመሪያ ፋውል ሰራ የምታስታውሱት ከሆነ በጨዋታው ላይና ኳሷን በደንብ አድርጎ ማስቀረት ችሎ ነበር። ስለዚህ በሁለተኛው አጋማሽ ከተጀመረ በኋላ ፋውል የሰራበት መንገድ ጎሜዝ ላይ በግልጽ በሚታይ ሁኔታ እንደዚህ አይነት ሪስክ መውሰድ አይጠበቅበትም ነበር ብዬ አስባለሁ። ጎል ቢቆጠር ቸልሲ አንደኛ እንዳቻ ነው የሚሆነው። ካንዳቻው 2-1 የመሆን እድሉ 50-50 ነው። በቃ አይደል እግር ኳስ ኢቭል ይመራል ነበርና ኳሱን እድሉን ማሳለፍ ይችል ነበር ብዬ አስባለሁ። ነገር ግን ቸልሲ ሁለተኛው አጋማሽ የቻሎባ ቀይ ካርድ በኋላ ሙሉ በሙሉ የጨዋታው ቅርጽ ተለወጠ ማለት ይቻላል። ሙሉ በሙሉ ብልጫቸውን እንግዲህ ሜንታ በጣም አስገራሚ ብራይተን ተጫዋች ነው። ሜንታና ሚቱማ የተቀያየሩ ቸልሲን አስቸጋሪ ሆኑ። ነገር ግን በመጨረሻ እድሎችን ለመክፈት ሲፈልጉ ደግሞ ከተቀያሪ ወንበር ላይ ዳንኤል ቤክን ማስነሳት ቻሉ። ዳንኤል ቤክ ስታንፎርድ ብሪጅ ላይ አይደለም በእንግሊዝ ፕሪሚየር ሊግ ላይ ልምድ ያለው ተጫዋች ነውና ጎሎች እንዴት እንደማስቆጠር እንዳለበት በሚገባ የሚያውቅ ነው። ገባ የሜንታ ኳስ ተሻማ ጎል ማስቆጠር ቻለ። አሁን እዚህ ጋር ነው እንግዲህ ነገሮቹ መነሳት የሚጠበቅበት። የቸልሲ ቅያሬዎች፣ የቸልሲ አሰላለፍ ሂደቶች፣ ቸልሲ በጨዋታው ላይ የፈጠራቸውን ነገሮች ስታዩ ቸልሲ በጨዋታዎች ውስጥ ስብስቡ በ11 ተጫዋች የሚቆይ ከሆነ የሆነ ነገርን ሊያመጣ ይችልበት ነበር። ይህንን ጨዋታ 1 ነጥብ ቸልሲ ቢያገኝ ጥሩ የሚባል ነው። ከመሸነፍ የተሻለ ነው ብለን ማየት የሚጠበቅብን ነው የሚሆነው። ቁጥራዊ መረጃዎችን ስናይ ቸልሲ 1 ጎል አስቆጥሯል። ብራይተን 1.3 ኤክስጂ ፈጥሯል ቸልሲ። ስለዚህ የብራይተን ጋር ተቀራራቢ ነው ማለት የሚቻል ነው። 2.2 ነው ብራይተን የፈጠረው። ሁለቱም ቡድኖች 12 ሹቶችን እና በተመሳሳይ ማለት ነው 3 ታርጌቶችን ሁለቱም ቡድኖች ሞክረዋል። ቸልሲ እንደ ቡድን እንግዲህ ራሱ ላይ እየተኮሰ ያለ ቡድን ነው ማለት ይቻላል። አንደኛው እንግዲህ ባለፉት ቀናቶች ስህተቶችን ሲሰሩ ነበር። ኳስ ሲመሰረት ያንን በሚገባ እንቅስቃሴውን ማስወገድ ያስፈልጋል። ስህተቶችን ወደ ራስ የሚመሩ ጎሎችን መቀነስ በጣም ያስፈልጋል። ባለፉት ቀናቶች ያየነው ቸልሲ ከኋላ ሲመሰረት ስህተቶች ነበሩበት። በዚህ ጨዋታ ላይ ግን የሃቶና የቻሎባ ጥምረት እኔ ራሱ ፕሮግራሙን እያዘጋጁ በነበረበት ጊዜ ጨዋታውን እያየሁ በጣም በሚገርም ሁኔታ ሃቶን እያደነኩ ነበር። የመጀመሪያው ጨዋታ ነው በመሃል ተከላካይነት ነው በጣም በጥሩ ፐርፎርማንስ ፓሱ በሚገባ ወደፊት ፕሮግረስ ያደርግ ነበር። ነገር ግን ያ የቻሎባ አጋጣሚ አንደኛ እንደ ስህተትም ቢቆጠር ጎሉ ቢቆጠር ኖሮ በጣም የተሻለ ይሆን ነበር። ቸልሲን ዋጋ ያስከፍልም ነበር በጨዋታው ላይ። ነገር ግን ብራይተኖች በሚገባ ጎሎች እንደሚያስቆጥሩ ደግሞ እየታወቀ እንኳን ኤንዞ ማሬስካ ቀይ ካርድ ከታየ በኋላ የሚያደርጉት ቅያሪ በጣም የሚያሳዝኑ ነው ያገኙት። ካለፉት አመታቶች አንፃር ያለፈው አመት ኤንዞ ማሬስካ የት ሄደ እስከሚያስብል ድረስ ነው። ቡድኑን ባጫወት ሂደት ከቀየረ በኋላ ታክቲካሊ በሌሎች ቡድኖች እየተበለጠ ይገኛል። ኤንዞ ማሬስካ ራሱን ማየት የሚጠበቅበት ይመስለኛል። ታክቲክ ረገድ ቡድኖች ሲበልጡት ለምሳሌ ፋቢያን አስለር ጎል እንደሚያስቆጥርና እንዲሁም ደግሞ ዌልቤክን ሲያስገባ ቸልሲ ምንም አይነት የማጥቃት አማራጭ ያለው ተጫዋች ሜዳው ላይ አልነበረም። አሁንም በዚህ ጨዋታም ኔቶና ስቴፋዮ ዊሊያንን ቀይሮ አስወጥቷል። ሰውየው በጣም እንግዲህ ማን ያጥቃ ታዲያ ኳሱን መቆጣጠር አልቻሉም። አንድሬ ሳንቶስን አስወጣው። አንድሬ ሳንቶስ እንግዲህ በኔይታ በደብል ያማካይ መስመር አልጫወትም ብሎ አስቦ ነው። ነገር ግን በኔይታ የነበረው ሳንቶስን ወደ መሃል ተከላካይነት ሽፍት እያደረገ ቢሆን እንዲያግዝ ማድረግ ወይም ጄምስን ከቀኝ መስመርነት ወደ መሃል ተከላካይነት በማስቀየር ካይሴዶን በቀኝ መስመር ተከላካይ አድርጎ ሳንቶስን በ6 ቁጥር እያጫወቱ መቀጠል ይቻል ነበር። የጨዋታውን ቴምፖ የጨዋታውን ፍልሚያ የሚወስኑት ተጫዋቾች ቻሎባን ብቻውን ተጋላጭ አደረገውና በጣም ተቸግሮ ይታይ ነበር። በአጠቃላይ ግን እንግዲህ በኔይታ ቸልሲ የተከላካይ የጉዳቶች ሁኔታ ዴሳሲን ወደ ስብስቡ እንዲቀላቀል የሚያስገድደው ይመስለኛል። እንግዲህ ቸልሲ አሁን ቀጣይ ሳምንት የሚያደርጋቸው ጨዋታዎች አሉ። በተለይ ማክሰኞ የሚደረገው የቤኔፊካ ጨዋታ በጣም ተጠባቂ ነው። ቸልሲ ከቤኔፊካ ጆዜ ሞሪኖ ወደ ስታንፎርድ ብሪጅ ይመለሳሉ። ቻሎባ በዛ ጨዋታ መጫወት የሚችል ነው። የሊቨርፑል ጨዋታ ግን የቀጣይ ሳምንቱ በስታንፎርድ ብሪጅ የሚደረገው ጨዋታ የሚያመልጠው ይሆናል። የቸልሲ ተከላካይ መስመር በምናይበት ጊዜ እንግዲህ ቶሲና ድራባዮ በስብስቡ ውስጥ አይኖርም በጉዳት ከሀገራ ጨዋታ በኋላ ነው የሚመለሰው። ፎፋና በኮንከሽን ተጎድቷል። ከ12 ቀናት በኋላ ነው የመመለስ እድል የሚኖረው ተብሏል በኮንከሽን ህግ መሰረት። ስለዚህ በዚህ ጨዋታ የመኖር እድል ይኖረዋል እንግዲህ የምናየው ይሆናል። የመኖር እድሉ ግን ጠባብ እንደሆነ ይታበቃል። ቻሎባ በቀይ ካርድ አይኖርም። 3ቱን መሃል ተከላካዮች አጣሉ። ይህ ማለት ቸልሲ የሚቀረው 3 የመሃል ተከላካዮች ብቻ ናቸው። ያ ማለት ሃቶ፣ አቺምፖንግ እና ባዲያሽል ነው የሚቀሩት። እንግዲህ ጄምስን
መጠቀም የሚቻልበት እድል ሊኖር ይችላል። ሌሎች ተጫዋቾችንም እዚህ ስብስብ ውስጥ ማካተት የሚቻል ነው። ነገር ግን የቼልሲ ደጋፊዎችን ወሽመጥ የቆረጠ ጨዋታ ነበር በኔ እይታ። ምንድን ያናደደ እንደዚህ ያስባለ ካላችሁኝ ከ77ኛው ደቂቃ ላይ ነው እንግዲህ የመጀመሪያው ጎል የተቆጠረባቸው አቸውን አይደለ? ቼልሲ እቅድ የሌለው ቡድን ይመስል ነበር። ይህ የኤንዞ ማሬስካ ቅያሬዎች እና የኤንዞ ማሬስካ ውሳኔዎች ዋጋ የሚያስከፍሉ ነው የምታዩት ነው የሚሆኑት። ዴሳሲን ወደ ቡድን ውስጥ መመለስ ቼልሲ የጊዜያዊ አማራጭ ማየት ይጠበቅበታል። ተጫዋቹ በስብስብ ውስጥ ገንዘብ እየተከፈለ እየቆየ እስካለ ድረስ ስብስቡ ሊጠቀመው ይጠበቅበታል ብዬ አስባለሁ። ነገር ግን 100% የሙሉ የማገገም ሂደቱ ላይ ያለ አይመስለኝም፣ ወይም ደግሞ 100% ፊትነሱ ላይ አይገኝም። ስለዚህ በፊትነስ ጉዳይ ላይ ቼልሲ እንግዲህ ተጫዋቹን ምርመራ በማድረግ ወደ ስብስቡ መቀላቀል ያለበት ይመስለኛል። ኤንዞ ፈርናንዴዝ ብዙ ጥያቄዎች ቢኖሩበትም በዚህ ጨዋታ ላይ ግን ጥሩ ፐርፎርማንሱን ለማሳየት ሞክሯል። ውጤታማ ሆኗል። ጎል ማስቆጠር ችሏል። አሁንም ታታሪ ተጫዋች ነው፣ የማይደክም ነው። ይህንን ተጫዋች እረፍት መስጠት ያስፈልጋል። የቼልሲ የተለያዩ ተጫዋቾች እረፍት ያስፈልጋቸዋል። ነገር ግን እንዴት ይረፉ የሚል ነው ተተኪዎቻቸው ነው። እንግዲህ በመሃል አጥቂነት በኩል አሁንም ቢሆን ትክክለኛ አጥቂ መስመር ተጫዋች ቤንች ላይ አልነበራቸውም። የነበረው እንግዲህ ያው የተለመደውን ተጫዋቾችን መጠቀም ነው። ከዛ ይልቅ እንግዲህ ቼልሲ አሁንም የዴላፕ መመለስ ይፈልጋል። በተለይ ልምድ ያላቸው ተጫዋቾቹን መልቀቁ ቼልሲ በጣም ዋጋ ያስከፈለው ነው ብዬ አስባለሁ። በኔ እይታ ጋርናቾን እና እንዲሁም ደግሞ አይኑ ጊተንስን ከሚያመጡ ሁለቱን ማዱዌኬን እና እንዲሁም ደግሞ ጃክሰንን ቢያቆዩ ኖሮ የነዚህ ተጫዋቾች ልምድ ቼልሲውን ለሌላ ከፍታ ያደረሰው ነበር ብዬ አስባለሁ። ነገር ግን በየአመቱ የቀያየርክ ስብስብህ ዋንጫ ያሸንፋል ማለት በእንግሊዝ ፕሪሚየር ሊግ አስቸጋሪ ነው። ባንዴ በትልልቅ አብዮቶች፣ ለውጦች፣ ውጤታማነትና ቡድኑ ዋንጫዎችን ሊያሸንፍ የሚችልበት እድሉ ጠባብ እንደሆነ መረሳት የለበትም። ስለዚህ ይህንን በሚገባ በቼልሲ ረገድ ማሰብ የሚጠበቅባቸው ይመስለኛል። ኤንዞ ማሬስካ አሁንም ተጫዋቾችን ማፈራረቅ አይደለም የሚጠበቅባቸው፣ ውጤታማ የሆኑ የቡድኑን ሪትም መመለስ ነው። ኤንዞ ማሬስካ እንግዲህ ዛሬም እንግዲህ በጣም ተናደው ተቆጥተው ሲናገሩ ይታይ ነበር። አሁንም ተወቃሽ ያደረጉት ካርዱን ነው። ነገር ግን ቅያሬያቸውንም ማሰብ ይጠበቅባቸዋል። ገሌ በቀይ ቢባረር እንዴት አድርጌ የቡድኔን ቅርጽ አሻሽላለሁ የሚል በአምስት ተከላካይ ቡድኑ እየተከላከለ ውጤታማ መሆን ከቀይ ካርድ ጋር የሚችል አይመስለኝም። ለምሳሌ በዛሬ ጨዋታ ቅያሬ ያደረጉበትን ካያችሁ ሳንቶስ ወጣ። እንግዲህ ሳንቶስን በአቺምፖንግ ቀየሩ። ስለዚህ አቺምፖንግና ሃቶን አደረጓቸው። አቺምፖንግና ሃቶ ሆነው በቀጥታ ነው ጎል የተቆጠረባቸው። ከዛ ውጭ ስቴፋኖ ዊሊያንን አወጣው፣ በጉስቶን አስገቡ። ጉስቶ ሽፋን እንዲሰጥ ነበር። ጉስቶ በጨዋታው ላይ እንዲሁም ፔናልቲ የሚያሰጥ አጋጣሚ አልፎታል ማለት የሚቻል ነው የሚሆነው። ባዲያሽልን በሃቶ ቀየሩ። የባዲያሽልና እንዲሁም ደግሞ የአቺምፖንግ ጥምረት በጨዋታው ላይ ጥሩ አልነበረም። ስለዚህ ሁለቱም ጎል ተቆጠሩ። ቼልሲ በጣም በቀላሉ ነው ብራይተኖች ጎል ያስቆጠሩበት። ወዳድማቻችን ያ በጣም የሚያሳዝን ነው የሚታየው። ከዛ ውጭ የላቪያ መመለስ፣ የባዲያሽል መመለስ ወደ ስብስቡ በጣም ጥሩ የሚባለው። ላቪያን ደግሞ በሃቶ ቀየረውና ውጤት ያስጠበቀ ይሁን ሜቢ እንዲሁ ጋርናቾን ወይም ሌላ የማጥቃት አማራጭ ያለው ተጫዋቹን ሳይጠቀም ስብስቡ እንግዲህ ባለበት ሁኔታ እንዲቀጥል ያደረገበት መንገድ ኤንዞ ማሬስካንም መጠየቅ ያለባቸው ይመስለኛል። በአጠቃላይ ግን ቼልሲ ከዚህ ጨዋታ የተረዱት 2 እና 3 ነጥቦችን ንገሩኝ ብትሉኝ የቼልሲ ተከላካይ መስመር በጣም ሳስቷል። ቼልሲ አሁንም በራሱ ጊዜ የራሱን ክፍተቶች የፈጠረ ጎሎች እየተቆጠሩበት ይገኛሉ። ይህ ስብስብ በመከላከሉ ረገድ ልምድ ያለው ተጫዋች የለም። ለማጥቃቱ ድል የሚሰጥ ማለት ነው። ያ ዋጋ አስከፍሎታል ቼልሲን ብዬ አስባለሁ። ያለፉት 3 እና 4 ጨዋታዎች ስናነሳ ነበር አይደለ? እነዛ ጨዋታዎች በሙሉ እንግዲህ ለቼልሲ በጣም አሳዛኝ የነበሩ ናቸው። የብሬንፎርድ ጨዋታ፣ የባየር ሙኒኩ ጨዋታ በጣም አሳዛኝ የነበሩ ናቸው። ባለፈው ሳምንት የዩናይትድ ጨዋታ፣ የሊንከን ሲቲ ጨዋታና እንዲሁም ደግሞ አሁን ደግሞ የብራይተኑ ጨዋታ፣ አሁን ከፊታቸው ያሉትን የቤኔፊካን ጨዋታና እንዲሁም ደግሞ በጥሩ ፐርፎርማንስ ማሸነፍ የሚጠበቅባቸው እንግዲህ የእንግሊዝ ፕሪሚየር ሊግ ከመሪው ቡድን ሊቨርፑል ጋር የሚያደርጉት ጨዋታ ይኖራል በሚቀጥለው ሳምንት። እንግዲህ እነዚህ ጨዋታዎችን ካለፉ በኋላ ጋራ ጨዋታ ይኖራል። ቢያንስ ኤንዞ ማሬስካ ተረጋግተው ቡድኑን እንደገና ቅርጹን ማስተካከል የሚችሉበት አጋጣሚ የሚያገኙ ይሆናል ብዬ አስባለሁ። በአጠቃላይ ግን ኤንዞ ማሬስካን ቼልሲ አሳዛኝ የጨዋታን ቀን ያሳለፉት አሳዛኝ አጋጣሚ ነበር ብዬ አስባለሁ። እንግዲህ አድማጮቻችን የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።